ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። ከ3 ሚሊዮን ብር በላይ ግምታዊ ዋጋ ያለው ህገወጥ የአበሻ አረቄ ተወገደ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምዕራብ ኦሞ ዞን ቤሮ ወረዳ ለወንጀል መንስኤ ነው ተብሎ ከ3 ሚሊዮን ብር በላይ የሚገመት ህገወጥ የአበሻ አረቄ እንዲወገድ ተደርጓል። ህብረተሰቡን ለጤና ጉዳትና አካባቢውን ለሰላምና ደህንነት ስጋት የሚያዳርገውን ህገወጥ የአረቄ ምርትና ዝውውርን ለመቆጣጠር በተካሄደ ድንገተኛ ፍተሻና ክትትል ነው ምርቱ በቁጥጥር ስር የዋለው። በህገወጥ መንገድ ተዘጋጅቶ ለዝውውር የቀረበው አረቄ በገበያ ዋጋ ከ3 ሚሊዮን ብር በላይ እንደሚገመት የክልሉ ፖሊስ ኮሚሽን የህዝብ ግንኙነት እና ኮሙኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል። የተያዘው ህገወጥ ምርትም የህግ አግባብና ግልጽነትን በተከተለ ሂደት በፖሊስ መርማሪዎች፣ በወረዳው አቃቢ ህግ፣ በቀበሌ ስራ አስኪያጅ፣ በከተማዋ ነዋሪዎችና ታዛቢዎች በተገኙበት በይፋ እንዲወገድ ተደርጓል። ህገወጥ አረቄን ማዘጋጀትና ማሰራጨት በህብረተሰቡ ጤና ላይ ጉዳት ከማስከተሉ ባለፈ በወረዳው የሚፈጸሙ የወንጀል ድርጊቶች ሊያበዛ እንዲሁም በህጋዊ የንግድ ስርዓት ላይ አሉታዊ ተጽዕኖ ሊያሳድር ይችላል ተብሏል። በመሆኑም በህገወጥ አረቄ ምርትና ዝውውር ላይ የሚደረገው ቁጥጥር ተጠናክሮ እንደሚቀጥል ተገልጿል። ህብረተሰቡ መሰል ህገወጥ ድርጊቶችን በመጠቆም ከጸጥታ አካላት ጋር ያለውን ትብብር እንዲያጠናክር ጥሪ ቀርቧል ስትል ሳምራይ ስዩም ዘግባለች። በሻሸመኔ ከተማ ደንበኛ ላይ ጭካኔ በተሞላበት ግድያ የፈጸሙ 3 ሴት አስተናጋጆች በ20 ዓመት ጽኑ እስራት ተቀጡ። በሻሸመኔ ከተማ አስተዳደር ሀሩፋ ክፍለ ከተማ ቡልቻና ወረዳ በሚገኝ የመጠጥ መሸጫ ግሮሰሪ ቤት ውስጥ በአስተናጋጅነት ሲሰሩ የነበሩ 3 ሴቶች ገንዘቡን ለመዝረፍ ሲሉ የአንድ ግለሰብን ህይወት በከፋ ሁኔታ እንዲጠፋ አድርገዋል። ቅጣቱ የተጣለባቸው ተከሳሾችም አንደኛ አማረች በቀለ፣ ሁለተኛ ሀና ድጋፊና ሶስተኛ መስከረም ደቦጭ የተባሉ 3 ሴቶች መሆናቸውንም የሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኮማንደር ተስፋዬ ከበደና የሴቶችና ህጻናት ክፍል ኃላፊ ኢንስፔክተር ድላዊት ይልማ ለብስራት ሬዲዮ ገልጸዋል። እንደ ፖሊስ ገለጻ አጋጣሚው የተከሰተው ሚያዝያ 28 ቀን 2018 ዓ.ም ምሽት ላይ ነው። እድሜው በ30ዎቹ አጋማሽ አካባቢ የሚገኘው ይነበብ ታምሮ የተባለው ግለሰብ ወደ ግሮሰሪ ቤቱ በመምጣት መኝታ ተከራይቶ ሲዝናና ያመሻል። ሟች በመጠጥ ስሜት ውስጥ ሆኖ አስተናጋጇን አማረች በቀለን ጠርቶ አብራው እንድትጠጣና ሌሊቱን አብራው እንድታሳልፍ በመጋበዙ አማረች ጥያቄውን ትቀበላለች። ሟች ይነበብ በመጠጥ ተዳክሞ በተከራየው ክፍል ውስጥ በተኛበት ወቅት አማረች አድብታ በመግባት በርካታ ገንዘብ እንደያዘ ታረጋግጣለች። በመቀጠልም ከጓደኞቿ ከሀናና ከመስከረም ጋር በመመካከር ሌሊት 9 ሰዓት ላይ የወንጀል ድርጊቱን ፈጽመዋል። አማረች በቀለ ተኝቶ የነበረውን ይነበብን በብርድ ልብስና በትራስ በመጫን ታፍነዋለች። ከዛ በኋላ ሀና ድጋፌ አንገቱን በማነቅ እንዳይተነፍስ ያደረገችው ሲሆን መስከረም ደቦጭ ደግሞ እንዳይንቀሳቀስ ሁለቱን እግሮቹን አጥብቃ በመያዝ በጋራ ህይወቱ እንዲያልፍ አድርገዋል። ተከሳሾቹ የግለሰቡን ህይወት ካጠፉ በኋላ ያልተገለጸ ገንዘብ መጠንና የእጅ ስልኩን የወሰዱ ሲሆን ማንነቱ እንዳይታወቅም በባንክ ደብተሩ ላይ ያለውን ፎቶ፣ ስምና የሂሳብ ቁጥር አጥፍተዋል። በተጨማሪም ወንጀሉን ለመሸፈን ሲሉ የኤሌክትሪክ ገመድ አንገቱ ላይ በማሰር ራሱን እንዳጠፋ አስመስለው ሰቅለውታል። ጠዋት ላይ ተከሳሾቹ ሰው ተሰቅሎ ሞተ በማለት ቢጮሁም ወደ ስፍራው የደረሰው ፖሊስ ባደረገው ፍተሻ በርካታ አጠራጣሪ ነገሮችን በማግኘቱ 3ቱንም ተከሳሾች በቁጥጥር ስር አውሏቸዋል። በተደረገው የሕክምና ምርመራም ውጤት አደጋው በስቅላት ሳይሆን በመታፈን እንደተከሰተ ተረጋግጧል። ተከሳሾቹም የቤት ኪራይና ሌሎች ወጪዎቻቸውን ለመሸፈን ገንዘብ ፈልገው ድርጊቱን መፈጸማቸውን አምነው ወንጀሉን እንዴት እንደፈጸሙት ለፖሊስ መርተው አሳይተዋል። የሻሸመኔ ከተማ አስተዳደር አቃቢ ህግ ሰኔ 24 ቀን 2018 ዓ.ም በ3ቱም ተከሳሾች ላይ በከባድ ሰው መግደል ወንጀል ክስ መስርቶባቸዋል። መዝገቡን ሲመረምር የቆየው የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤትም ሐምሌ 10 ቀን 2018 ዓ.ም ላይ በዋለው ችሎት ውሳኔ ሰጥቷል። ፍርድ ቤቱም ተከሳሾቹ ለዘረፋ ሲሉ የፈጸሙት የመግደል ዘዴ በተለየ መልኩ ጨካኝ፣ ነውረኛና አደገኛ መሆኑን በማረጋገጥ 3ቱም ተከሳሾች እያንዳንዳቸው በ20 ዓመት ጽኑ እስራት እንዲቀጡ ሲል ወስኖባቸዋል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ኢራን በጦርነቱም ሆነ በዲፕሎማሲው አሸንፋለች ሲሉ የውጭ ጉዳይ ሚኒስትሩ ተናገሩ።
የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ ማክሰኞ ዕለት እንደተናገሩት ኢራን በጦርነቱም ሆነ በዲፕሎማሲው አሸንፋለች ያሉ ሲሆን መጀመሪያ ላይ የቴሄራንን ያለምንም ቅድመ ሁኔታ እጅ መስጠት ይፈልጉ የነበሩት አካላት በኋላ ላይ ድርድር መፈለጋቸውን ገልጸዋል። እንደ ታስኒም የዜና ወኪል ዘገባ አግራቺ በአንድ መድረክ ላይ ተገኝተው ባደረጉት ንግግር ኢራን የዓለማችን ትልቅ ወታደራዊ ኃይል ካሉትና ሌላ ወታደራዊ ጉልበት አለኝ ከሚል ጦር ጋር እንዲሁም በቀጠናው ውስጥና ውጪ ባሉ አብዛኞቹ የምዕራብ ሀገራትና ሌሎች መንግስታት ድጋፍ ከታገዘ ኃይል ጋር ለቀናት መቋቋሟን ተናግረዋል። አግራቺ አክለውም ቴሄራን መጀመሪያ ላይ የተኩስ አቁም ጥሪውን ውድቅ አድርጋ ሌላኛው ወገን የተኩስ ማቆሙንና ድርድሩን በኢራን ውሎች እስኪቀበል ድረስ ውጊያውን መቀጠሏን ገልጸዋል። በጥንካሬ ተዋግተናል፣ በጥንካሬም ተደራድረናል ያሉት ሚኒስትሩ በርካታ የውጭ ጉዳይ ሚኒስትሮች በጦርነቱም ሆነ በዲፕሎማሲው አሸንፋቸዋል ብለው እንደነገሯቸው ተናግረዋል። የአግራቺ አስተያየት የተሰማው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ኢራን እጅ እንድትሰጥና ነጭ ባንዲራ እንድታወጣ ጥሪ ካቀረቡ በኋላ ነው ሲል ሰላማዊ ነጋሲ ዘግቧል። የዛምቢያው ፕሬዝዳንት ሂቼሌማ በታላላቅ የኢኮኖሚ ቃል ኪዳኖች በድጋሚ ተመረጡ። የዛምቢያው ፕሬዝዳንት ሃካይንዴ ሂቺሊማ ትልቅ የዕዳ ሽግሽግ ስምምነት ጨምሮ ባስመዘገቡት የኢኮኖሚ ማገገም ስኬት ላይ በመመስረት ባካሄዱት ቅስቀሳ ማክሰኞ ዕለት ለሁለተኛ የስልጣን ዘመን ተመርጠዋል። የ64 ዓመት ዕድሜ ያላቸው ፕሬዝዳንቱ መንግስታቸው ድህነትን ማቃለል አልቻለም እና የተለየ ሀሳብ የሚያንጸባርቁ አካላትን የማስተናገድ እድሉ እየቀነሰ መጥቷል የሚሉ ትችቶች እየቀረቡባቸው ባለበት በዚህ ወቅት ተጨማሪ የስራ እድሎችን የመፍጠር ከፍተኛ ጫና ከፊታቸው ይጠብቃቸዋል። መጀመሪያ የስልጣን ዘመናቸው የዛምቢያ ዕዳ ካሸጋሸጉ በኋላ ሃካይንዴ ሂቺሊማ በሁለተኛ የስልጣን ዘመናቸው ገና የሚሰሩ ብዙ ስራዎች እንዳሉ በመግለጽ የሀገሪቱን የኢኮኖሚ መጠን በእጥፍ ለማሳደግ ተጨማሪ የስራ እድሎችን ለመፍጠርና የቤተሰቦችን የኑሮ እድል ለማስፋት እንደሚፈልጉ ተናግረዋል። እንዲሁም የዛምቢያ የኢኮኖሚ ማገገም አጠናክሮ ለመቀጠል በገቡት ቃል ኪዳን ካደረጉት ቅስቀሳ በኋላ ዋና ተፎካካሪያቸው ብሪያን ሙንዱቤሌን በማሸነፍ በግምት 60 በመቶ የሚሆነውን ድምጽ በማግኘት ማክሰኞ ዕለት ለሁለተኛ የስልጣን ዘመን አሸንፈዋል። እንደ አውሮፓውያን አቆጣጠር በ2021 ወደ ስልጣን ከመጡበት ጊዜ ጀምሮ ሂቺሊማ ዛምቢያን በከፍተኛ የዕዳ ሽግሽግ ሂደት ውስጥ የመሩ ሲሆን ከዓለም አቀፍ አበዳሪዎች ጋር የነበራቸውን ግንኙነትም አድሰዋል ሲል ሰላማዊ ነጋሲ ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።